የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የሬዲዮ ዝግጅት የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከትውልድ ድምጽ ኤኤምኤን ጋር በትብብር እየተዘጋጀ በኤፍኤም 96.3 ሬዲዮ ይቀርባል። ዝግጅቱ በከተማዋ የደንብ መተላለፍን በተመለከተ ለማህበረሰቡ ግንዛቤ መፍጠር የሚያስችል ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የሬዲዮ ዝግጅት ሰኔ 13 ቀን 2018 ከጠዋቱ 4 ሰዓት ላይ ነበር የአዲስ አበባ ደንብ ማስከበር ፓራሚሊታሪ ኦፊሰሮች በአዲስ ዩኒፎርም አምረውና ደምቀው አድዋ ድል መታሰቢያ አዳራሽ ውስጥ የታደሙት። በተጨማሪም በእለቱ የባለስልጣኑ ሰራተኞች፣ ኃላፊዎች እንዲሁም ጥሪ የተደረገላቸው ከፍተኛ የሥራ አመራሮች በቦታ የተገኙ ሲሆን የሀገር መከላከያ ሰራዊት ኦርኬስትራና ቲያትር ቡድንም ልዩ ልዩ ሀገራዊ ሙዚቃዎችን በማዜም ለፕሮግራሙ ልዩ ድምቀት ሰጥተውት ነበር። በወቅቱ አዳራሽ ውስጥ የነበሩ ታዳሚዎች የሀገራችን ባንዲራ ከፍ በማድረግ በህብረት እየዘመሩ ጥሪ ለተደረገላቸው ለአዲስ አበባ ከተማ አስተዳደር ለከንቲባ ወይዘሮ አዳነች አቤቤና ከፍተኛ አመራሮች አቀባበል አድርገውላቸዋል። በእለቱም የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ የፕሮግራሙ ዋና ዓላማ እንዲህ በማለት ነበር የገለጹት። ከሁሉ አስቀድሜ ክብርት ከንቲባችን ካሉት ተደራራቢ ኃላፊነትና ውድ ጊዜውን ተቋማችንንና ኦፊሰራችንን ለማበረታታት በመሐከላችን በመገኘቶ በተቋሙና በራሴ ስም ታላቅ አክብሮት ገልጻለሁ። የዛሬ መርሃ ግብር ዋናው ዓላማ አንደኛው በ2018 ዓመተ ምህረት ባጀት የተቋም አቅም ለመገንባትና ሪፎርማችንን ወደ ላቀ ደረጃ ለማድረስ በክብርት ከንቲባችን ክትትልና ድጋፍ ተፈቅዶ 7893 ፓራሚሊተሪ ኦፊሰሮችን 148 አመራሮች በድምሩ 8039 ኦፊሰራችንና አመራራችንን በኢትዮጵያ ፖሊስ ዩኒቨርሲቲ በሰንዳፋና በአዳይቱ ፖሊስ ማሰልጠኛ ማዕከሎች አስገብተን ስናሰለጥን በመቆየታችን የሪፎርሙም አካል ስለሆነ ይህንን ስልጠና ለማጠቃለል ነው። አዲስ አበባ ወቢቱ የጭቁን ሕዝብ ኩራት ዛሬም የአፍሪካ ብነቱ። አሁን ላይ የከተማ አስተዳደሩ ዋነኛ ቁልፍ ተግባር የተቋም ግንባታ ላይ ነው። ታዲያ በአዲስ አበባ ከተማ የሚገኙ ሴክተር መስሪያ ቤቶችም ይህንን ተግባራዊ እያደረጉ ይገኛሉ። በተለይ ከዚህ በፊት ሲነሱ የነበሩ የአገልግሎት አሰጣጥ ችግሮች ሊፈቱ የሚችሉት በተቋም ግንባታ ነው። ታዲያ የአዲስ አበባ ደንብ ማስከበር ባለስልጣን በተለይ በ2018 ዓ.ም ከሰራቸው ዋነኛ ስራዎች መካከል አንዱና ዋነኛው የተቋም ግንባታ ነው። ከዚህ ጋር ተያይዞም የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ባለስልጣኑ ከተቋሙ ግንባታ ጋር ተያይዞ የሰራቸውን ስራዎች በተመለከተ እንዲህ በማለት ነበር የገለጹት። ክቡራን የደንብ ማስከበር ባለስልጣን ኦፊሰሮች ሪፎርም ሰርታችሁ ውጤታማ ሆናችሁ እንደዚህ አይነት የማጠቃለያ ፕሮግራም ላይ መድረስ ስለቻላችሁ እንኳን ደስ ያላችሁ ማለት እወዳለሁ። የከተማ አስተዳደራችን ቁልፍ ተግባር ተቋም መገንባት ነው። ተቋም ከተገነባ
በየትኛውም አይነት ሁኔታ የህዝብ አገልግሎት ደረጃውን የጠበቀ ሆኖ ይቀጥላል። በሁኔታዎች የሚቀያየር ወይም ደግሞ አንዳንድ ጊዜ ጥሩ ሆኖ ሌላ ጊዜ ደግሞ ጉድለት የሚበዛበት አይሆንም ማለት ነው። ይህንን መነሻ በማድረግ ተቋሞቻችን በስርዓት የተገነቡ ጠንካራ የአገልግሎት ስርዓት ያላቸው ለህዝብ ቅርብ የሆነ ሰራተኛ አመራር እንዲኖራቸው በርካታ ጥረቶችን አድርገናል። ውጤቶችንም አግኝተንበታል። እነኚህን ያስቀመጥናቸውን መስፈርቶች መነሻ በማድረግ ውጤታማ ስራ ከሰራው ተቋም ውስጥ አንዱ የደንብ ማስከበር ባለስልጣን ነው። ባለስልጣን መስሪያ ቤቱ በአሰራር፣ በቴክኖሎጂ፣ በሰው ኃይል የመገንባት ስራውን በተከታታይ ሰርቶ ውጤት አሳይቶናል። አንዱ ከውጤቶቹ መካከል አንዱ የሆነው ተቋሙን ግልጽ የሆነ አሰራር እንዲኖረው ፈጣን የሆነ ምላሽ ሰጪነት እና ተጠያቂነት የሰፈነበት ኃላፊነትን ደግሞ በተሟላ ሁኔታ የሚወስድ ተቋም መሆን እንዲችል ስታንዳርዱን ማስጠበቅ ነው። አንዱ አንዱን እየመከረ ሕግ አክብሮ እያስከበረ ደርበን ሕጋዊ ካባ እንፍጠር ምቹ አዲስ አበባ። ባለስልጣኑ በተለይ ከተቋም ግንባታ ጋር ተያይዞ ወቅቱን የሚመጥን አገልግሎት በመስጠት ላይ ይገኛል። በተለይ ከዚህ በፊት የሚነሱ የአገልግሎት አሰጣጥ ችግሮችን ለመቅረፍም ዘመናዊ ቴክኖሎጂን በመጠቀም ወቅቱን የሚመጥን አገልግሎት እየሰጠ እንደሆነ ነው የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራይ የተናገሩት። በአሁኑ ሰዓት የአዲስ አበባ ደንብ ማስከበር ባለስልጣን በቴክኖሎጂ መሰረተ ልማቶች፣ በቴክኖሎጂ አጠቃቀም እንዲሁም ሶፍትዌር የስማርት ኦፊስን በመገንባት ከወረቀት ንክኪ የሆነ አገልግሎት በመስጠት ወደ ላቀ ደረጃ ደርሷል። በውስጣችን ያለውን የመልካም አስተዳደር አገልግሎት አሰጣጥ ክፍተቶችን በማረም ከብልሹ አሰራር የጸዳ አገልግሎት ለመስጠት ነው እንግዲህ እየተጓዝን ያለ ነው ማለት ነው። እንግዲህ ይህን ካሳካም በኋላ ደግሞ ለመጀመሪያ ጊዜ የሚመሩት ተቋም በቅርብ የሚደግፉት ተቋም ይህ ደርሰዋል የሚለውን ማየት አለባቸው ብለን ክብርት ከንቲባችን ጋብዘን ተቋማችንን ያዩበት ሁኔታ ነበር። በዚህ አጋጣሚ የአዲስ አበባ ደንብ ማስከበር ኦፊሰር ታላቅ ምስጋና ለክብርት ከንቲባችን ያቀርባል። በእለቱ ክብርት ከንቲባችን ያለንበት ህንፃ ከታች ተነስተው እስከ ላይ በእግር በመሄድ እውነት ነው ወይ ያበለጸጉት የስማርት ኦፊስ የሚለውንም በማየት አሁን በምስሉ ላይ እንደምታዩት ሲያበረታቱን እንደነበረ ነው። ተቋም ለመገንባት ፍላጎቱ ካለ፣ ቁርጠኝነቱ ካለ፣ እንደዚህ አይነት በመሰጠት የሚሰሩ አመራሮች ካሉን ተቋምን በፍጥነት መገንባት እንደሚችልም ካሳየን ተቋም ውስጥ አንዱ ስለሆነ ማመስገን እወዳለሁ። በወቅቱም የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ተቋማቸውን እንዴትና በምን መልኩ ማዘመን እንደቻሉ በተለይ ደግሞ ምቹ የስራ ሁኔታን በመፍጠር አዳዲስ ቴክኖሎጂዎችን በመጠቀም ወቅቱን የሚመጥን አገልግሎት እየሰጡ መሆናቸውን በቪዲዮ የተደገፈ ገለጻ አድርገዋል። አሁን በምስሉ ላይ እንደምታዩት ከዚህ በፊት 9995 አናሎግ ነው የነበረው። በአሁኑ ሰዓት ዲጂታል ሆኖ 6 አገልጋዮች 6 የጥሪ ተቀባይ ኦፊሰሮች ያሉበት 724 በማንኛውም ሰዓት ግንኙነት የማያቋርጥ ሌሊትም ቀንም የማያቋርጥ ይሄ ጥሪ ማዕከል እውነቱን ለመናገር ከ200 እስከ 500 ጥሪዎችን በቀን ይቀበላል። ህዝባችን በሚገባ በጥሪ መስመሩ ይጠቀማል። በተለይ በመዋቅራችን ሊደርሱን የማይችሉ መረጃዎች በእንደዚህ ጥሪ መስመሮች እየደረሱን ግብረ መልስም እየሰጠን ይሄንበት በጣም ዘመናዊ የሆነ የደረሰ የሚል በሲስተም የተሳሰረ የጥሪ መስመር ነው። በ6 ቋንቋዎችም የሚሰራ ነው። በአማርኛ፣ በኦሮምኛ፣ በሶማሊኛ፣ በትግርኛና በእንግሊዝኛ ቋንቋዎች የሚሰራ ነው ማለት ነው። ከደንብ ጥሰት የጸዳች ከሕገ ወጥ እንቅስቃሴ ለሁላችንም ምቹ እንድትሆን በጀመረችው ህዳሴ ባለስልጣኑ በተለይ በ2018 ዓመተ ምህረት በዋናነት ትኩረት አድርጎ በተቋም ግንባታ ላይ መስራቱ ከዚህ በፊት የነበሩ ኋላቀር አሰራሮችን በዘመናዊ መልኩ መለወጥ መቻላቸውን ነው ሻለቃ ዘሪሁን አክለው የተናገሩት። ሌላው ሲቹዌሽን ሩም ነው የገነባ ነው።
ይሄ ሲቹዌሽን ሩም በጣም ዘመናዊ በሰለጠኑ ኦፊሰሮች ሲቹዌሽን ሩማችን የምንከታተልበት ሂደት ነው። በአጠቃላይ አንደኛ የኮሪደር መሰረተ ልማታችንን ከመጠበቅ ከዛም ውጪ በተለይ በከተማ ውስጥ የሚሰሩ ደረቅ ወንጀሎችን ቢኖሩ ሌሎችም ተግባራት ቢኖሩ በተለይም ደግሞ ከቅርብ ጊዜ ጀምሮ ደግሞ ከዚህ ከነዳጅ እጥረት ጋር ተያይዞ በከተማችን ውስጥ ያለውን ነዳጅ በሙሉ ወደኛ አምጥተን እንቆጣጠራለን ማለት ነው። ባለስልጣኑ በተለይ ትኩረት አድርጎ ከሰራቸው ስራዎች መካከል አንዱ ለፓራሚሊታሪ ኦፊሰሮችና ለአመራሮች በተለያዩ ዙሮች ስልጠና መስጠት ሲሆን ከ8000 በላይ ለሚሆኑ ኦፊሰሮችና አመራሮች በሰንዳፋ በአፋር አዳይቱ ካምፓስ ስልጠና የሰጠ ሲሆን የአካልና የስነ ምግባር እንዲሁም የንድፍ ሐሳብ ስልጠናዎችን መስጠታቸውን ነው የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን የተናገሩት። ኦፊሰራችን ከህዝብ ጋር አክብሮት የተሞላበት ተግባቦት እንዲኖረው ህግና ስርዓትን ያለ አንዳች አድሎ እንዲያከብሩ ፍጹም አገልጋይነት እንዲላበሱ ስነ ምግባር የተላበሰ እንዲሆኑ የሰውንም ክብር በጠበቀ መልኩ ስራቸውን እንዲያከናውኑ ቴክኖሎጂንም እንዲጠቀሙ ክህሎታቸውንም እንዲያሳድጉ ከምንም በላይ ህዝባችንንና ከተማችን በመውደድ ህዝብን በታማኝነት እንዲያገለግሉ ያተኮረ ስልጠና ነው የነበረው ማለት ነው። ቀደም ሲል እንደሰማነው ባለስልጣኑ የፓራሚሊታሪ ኦፊሰሮችን በስነ ምግባር ታንጸው አቅማቸውን አጎልብተው ህዝባቸውን በቅንነት እንዲያገለግሉ በተለያዩ ጊዜያት ስልጠና የሰጠ ሲሆን በተለይ ኦፊሰሮች ከስልጠና በኋላ ምን ውጤት አመጣላቸው፣ በስራቸው ላይስ ምን ያህል ተግባራዊ ያደረጉት ይገኛሉ የሚለውን ለማወቅ ከተወሰኑት ኦፊሰሮች ጋር ቆይታ አድርገናል። አለማየሁ ታሉ ይባላሉ። የአዲስ ከተማ ክፍለ ከተማ ወረዳ 12 ኦፊሰር ነኝ ማለት ነው። ስልጠና ወስዳቸዋል። ከስልጠና በኋላ ምን አገኛችሁ? ስልጠናው በጣም ረክተናል። አስቀድሞም የተሰጠ ስልጠና ነው። ስልጠናው ተቋምን መዘመን ማዕከል ያደረገ ስልጠና ነው። ከዚህ ትላንትና ከነበርንበት ከወረቀት ስራ ማስቀረት ጀምሮ እስከ ትልቁ የቴክኖሎጂ አገልግሎት አሰጣጥ ሂደት ውስጥ መግባት እንዳለብን ይሰማናል ማለት ነው። ስለዚህ አገልግሎትን በዘመነ መልኩ ለመስጠት ነው። መጀመሪያ ከስልጠናው ጎን ለጎን ማለት ሌላ ስነ ምግባር ነው። ስነ ምግባር ደግሞ ለአንድ አገልጋይ ወይም ደግሞ ለአንድ ሰራተኛ ለአንድ ፓራሚሊታሪ ኦፊሰር ማንዳቶሪ ግዴታም ነው። እሱም መላበስ እንዳለብን ስልጠናው አስረድቶናል። ህዝቡን ለማገልገል በቁርጠኝነት ምን ተነሳሽነት አላችሁ? ከስልጠናው በኋላ ደግሞ ወደ ስራ ዓለም ውስጥ ስንገባ ደንብ ልብሱን ብቻ አይደለም የጠበቅነው፣ የተሰጠንን እውቀት ወደ ስራ የመዋል ስራ ሰርተናል ማለት ነው። በዚህም ደግሞ በከተማችን የሚስተዋለውን የደንብ ጥሰት መቀነስ ችለናል። ስለዚህ ይሄ ደግሞ ከተማዋም ትናገራለች፣ ማህበረሰቡም የሚገልጸው ነው፣ ሚዲያውም የሚገልጸው ነው ማለት ነው። ቤዛ ሰፋሸት ይባላል። አራተኛ ዙር የደንብ ማስከበር ቁጥጥር ኦፊሰር ነኝ። ስልጠናው በሁለት ተቋማት ላይ ስልጠና ወስደናል፣ ሰንዳፋና በአዳይቱ። ለራሳችንን ለስራችን ዝግጁ ለማድረግና ህብረተሰቡን በተገቢው ለማገልገል የተሻለ ስራ ለመስራት ራሳችን ከከተማው ጽዳትና ውበት ጋር ተያይዞ አጠቃላይ ከአዲስ አሰራሮች ጋር ተያይዞ አርቲፊሻል ኢንተለጀንስ ጋር የተለያዩ ስልጠናዎች ወስደናል። ይሄ ራሳችንን ብቁ እያደረግንና ራሳችንን ለስራ እያዘጋጀን ተግባራችንን ለማቀላጠፍ ብቁና ቀልጣፋ ስራ ለመስራት ይጠቅመናል እና አግዞናል። ህብረተሰቡን በተገቢው ለማገልገል የተሻለ ስራና ስነ ምግባር እንዲኖርን አድርጎናል። ቀጣይስ እንደዚህ አይነት ስልጠናዎች እንዲቀጥሉ ምን ትያለሽ? በቀጣይ እንደዚህ አይነት ስልጠናዎች በተከታታይ ቢኖሩ በተቋሙ ያሉ ስራዎችን እያዘመንን ለመሄድና በንድፈ ሐሳብም በተግባርም ከስልጠናዎች ብዙ ነገር እንማራለን እና እነዚህን ለማዘመን በተከታታይ ስልጠና ቢሰጥ የተሻለ ነው። ስለዚህ አዲስ ዩኒፎርም፣ አዲስ ስልጠና፣ አዲስ አገልግሎት፣ አዲስ አስተሳሰብ። እናመሰግናለን። ከስልጠና ጋር ተያይዞ የአቅም ግንባታ ስልጠናዎችን በ10 ዙር ሰልጥነናል። አቅሞቻው ስልጠና በሚገባ ምን ውጤት አመጣችሁ? ያ አንደኛ ከስነ ምግባር አኳያ የተሻለ ነው የሚል ሀሳብ ነው ያለኝ። በፊት ከነበረን እንደገና አዲሽናል ስልጠናው ላይ የወሰድናቸው በርካታ የስነ ምግባር የአካል ብቃት ስልጠናዎች አሉ። የቴክኖሎጂ አጠቃቀም ከሱሱ ጋር ተያይዞ እዚህ ጋር ወስደን ስራዎችን በቴክኖሎጂ እንዴት መጠቀም እንዳለብን ወደዛ የተሻለ እንትን አለ ማለት ነው። ዮሐንስ ጥላውን እባላለሁ። የአራዳ ክፍለ ከተማ የወረዳ 1 ደንብ ማስከበር ኦፊሰር ነኝ። ከዚህ በፊት እንግዲህ ስልጠና ወስዳቸዋል። ያ በተለያየ ቦታ ሰንዳፋም ወስዳቸዋልና
ከስልጠና በኋላ ያገኛችሁት ነገር ምንድነው? በስራችሁስ ምን ያህል አጋዥ ሆነላችሁ? ሰንዳፋና በአዳይቱ ካምፓስ የወሰድነው ስልጠና አገልጋይነትና ውጤታማ አገልጋይነት ስሜትን የሚያላብስና በዚሁ መልክ ስራችንን ቀልጣፋና ምቹ ለማድረግ ህብረተሰባችን በታማኝነት ለማገልገል ተነሳሽነት የሚያላብስ ነው ብዬ ነው ማስበው። ጠቅመዋል። እንደ አንድ ኦፊሰር ምን ውጤት አመጣበት? እንደው የአገልጋይነት ስሜትን መላበስ እንዲሁም ከዚህ በፊት የነበሩ የአገልጋይነትና ህብረተሰብን በምናገለግልበት ሰዓት የተወሰነ ክፍተቶችን እኛ ራሳችን የምናይበት ቀጣይ ደግሞ ከዚሁ ስልጠና የወሰድንበትን ተግባራዊ አድርገን የተነሳሳንበትን ትምህርት ወስጃለሁ። የሰው ኃይሉ በቴክኒክ በስነ ምግባር የተገነባ እንዲሆን ነው። ቴክኒካል እውቀቶች በቲዮሪም እንዲሁም ደግሞ በተግባርም ታግዘው ኦፊሰሮቹ ሲወስዱ ቆይተዋል። አዳዲስ ምልምሎች ብቻ ሳይሆኑ ነባሮቹ ጭምር ሁልጊዜ የስራ ላይ ስልጠና ያስፈልጋልና ይሄ አቅም ግንባታ ሲደረግ ቆይተዋል። ባለስልጣኑ የኦፊሰሮችን አቅም ከመገንባት በተጨማሪ ደረጃውን የጠበቀ በተለይ ደግሞ የከተማዋን እድገት የሚመጥን አዲስ የኦፊሰሮችን ዩኒፎርም በወቅቱ ይፋ አድርጓል። ሁለተኛው በመርሃ ግብራችን የአዲስ አበባ ደንብ ማስከበር ባለስልጣን በተለይ የአፍሪካ መዲና የኢትዮጵያውያን ዋና ከተማ በተለይም በአሁኑ ሰዓት የዓለምም ኮንፈረንስ መዳረሻ እንደመሆኑ መጠን ዘመኑን የዋጀ ደረጃውን የጠበቀ ከተለያዩ ሀገሮች ተሞክሮዎችንም በመውሰድ በአሁኑ ሰዓት አዲስ የደንብ ልብሳችንንም በዛሬው ዕለት ለአዲስ አበባ ሕዝብ በይፋ የምንገልጽበት ነው። በወቅቱም በርካታ ቁጥር ያላቸው ኦፊሰሮች አዲስ ስልጠና፣ አዲስ ልብስ፣ አዲስ አገልግሎት በሚል በአዲስ ዩኒፎርም አምረውና ደምቀው ነበር በአድዋ ድል መታሰቢያ አዳራሽ ውስጥ የታደሙት። ታዲያ በወቅቱ የነበራቸው ስሜት ምን ይመስል ነበር? ከተወሰኑት ጋር ቆይታ አድርገናል። አዲስ ስልጠና፣ አዲስ ልብስ፣ ለላቀ ህዝባዊ አገልግሎት በሚል እንግዲህ አድዋ ሙዚየም ተገኝተናል። እንግዲህ አዲስ ዩኒፎርማችሁን እያስተዋወቃችሁ ትገኛላችሁና እንደ ኦፊሰር ምን ተሰማችሁ? እንደ ኦፊሰር ቀድሞ ከነበረው አለባበስ ተጨማሪ ሚሊተሪ መጥቶልናል። ሁለቱም በማለዋወጥና በብርድ ወቅትና በሞቃታማ ወቅት ላይ መለበስ እንዳለባቸው ከተማና ባለስልጣን መስሪያ ቤቱን የሚመጥን የደንብ ልብስ ነው የተዘጋጀልን። በጣም ደስ ብሎናል። ያው ደረጃውን የጠበቀ ዩኒፎርም ነው የተዘጋጀላችሁ። ተጨማሪ ነው እንደም ለዝናብም ለበጋም የሚሆኑ ልብሶች ናቸው። የጥራት ይዘቱ የውበቱና አሁን ከተማዋ ካለችበት ሁኔታ ጋር ትስስር ያለው አብሮ የሚሄድ ዘመነ ዲጂታልን የዋጀ የልብስ ወይም የደንብ ልብስ ተዘጋጅቶልናል የሚል እምነት አለኝ እንደራሴ ማለት ነው። እንግዲህ ዋናው ትልቁ ነገር ይሄንን ዩኒፎርም ብቻውን ትርጉም የለውም፣ በቁርጠኝነት ህዝብን ማገልገል ነውና ወደፊት ዝግጁነታችሁ ምን ይመስላል? ከልብሱ ጋር ህዝቡ አለ። ህዝብን ማገልገል ደግሞ ታላቅነት ነው እንደ ተቋም ማለት ነው። ስለዚህ ህዝባዊ አደራችንን ጠብቀን ከተማዋ ከኛ የምንጠብቀው ህዝባችን ከኛ የሚጠብቀው አለ፣ መንግስት ከኛ የሚጠብቀው አለ ማለት ነው። ሶስቱን አስተሳስረን መስራት እንዳለብን ይሰማል። የደንብ ልብሱ ላይ ህዝቡ አለ ብዬሻለሁና ህዝብን ማገልገል የላቀ አገልግሎት መስጠት ተቋማዊ ነውና ተቋሙ የሚፈልገውን በዛ ልክ መስጠት ይጠበቅብናል የሚል እምነት አለኝ። በጣም ነው ደስታ የተሰማን። ያው አልባሳት ጋር ተይዞ ከካፖርት ከዝናብ ልብስ ጋር ከዩኒፎርሙን ከማዘመን ጋር በጣም የተሻለ ሁኔታ ላይ ነው ያለነው እና በጣም ደስ ብሎናል። በአዲስ ዩኒፎርም አዲስ ቁርጠኝነት አዲስ አገልግሎት ዝግጁ ናችሁ? ዝግጁ ነን። እንዴት ነው ዩኒፎርማችሁ? በጣም ያምራል። አዎ ትንሽ ለየት ያለ ነው። ከከተማዋ ጋር መስማርት የሆነ ዩኒፎርም ነው የማስበው እንደ ግሌ ማለት ነው። የተሻለ ነው፣ ኮምፎርት አለው፣ ጥሩ ነው። እንግዲህ ዩኒፎርማችሁ ዋናው መለያችሁ ነው። በአዲስ ዩኒፎርም ስራ ጀምራችኋል። ዛሬ በይፋ ለህዝብ አስተዋውቃችኋልና ምን ተሰማችሁ? ከህዝባችን ጋር ተያይዞ ባለው ቀደም ስንሰራ የነበሩ ስራዎች አሉ፣ ህገወጥ ተግባራትን የመከላከል። አሁን ደግሞ ከዚህ የተሻለ ሁኔታ ህዝቡን ለማገልገል በቁርጠኝነት እየሰራን እንገኛለን። እመቤት እባላለሁ። የአዲስ ከተማ ክፍለ ከተማ ደንብ ማስከበር አገልግሎት ጽሕፈት ቤት ኦፊሰር ነኝ። በአዲስ ዩኒፎርም
አዲስ ቁርጠኝነት፣ አዲስ አገልግሎት ዝግጁ ናችሁ? ዝግጁ ነው በቁርጠኝነት። ዛሬ እንግዲህ አዲስ ዩኒፎርማችሁ ተመርቋል፣ ለህዝብ ይፋ አድርጋችኋልና ምን ተሰማችሁ? በጣም ደስታ፣ ወደ ተሻለ ህይወትና ወደ ተሻለ የስራ ሞራል የሚያነሳሳ ማበረታቻ ነው። ደስ ብሎናል። የተጀመረውን የከተማዋን ለውጥ ለማስቀጠል በቁርጠኝነት እንደምንሰራ ይሰማል። ዩኒፎርም ምን ይገልጻል? የከተማዋን እድገትና ለተቋሙም ሆነ ለሀገሪቷ የተሻለ አፈጻጸምን የሚያሳይ ከተማዋን ከፍ ለማድረግና የተሻለ አፈጻጸም እንዲኖረው የሚያበረታታ ሞራል ነው ብዬ አስባለሁ። አዲስ ስልጠና፣ አዲስ ልብስ፣ ለላቀ ህዝባዊ አገልግሎት ዝግጁ ናችሁ? ዝግጁ ነን። በጣም ደስ ብሎናል። አዲሱ ዩኒፎርም በጣም ግሬስ ያለውና ሞገስ ያለው ነው። ከዛ ጋር ተያይዞ ይሄን ተቋሙ ደግሞ ይሄን በማዘጋጀቱ እጅግ ደስ ብሎናል። ለየት ያለ ዩኒፎርምን ለብሳችኋል። ዩኒፎርማችሁ በጣም ያምራል። እንግዲህ ተግባራችሁም ለየት ያለ እንደዚሁ ይሆናል ማለት ነው። ደንብ ማስከበር ድሮ በሚታወቅበት ስምና ሌሎች ተግባራት ሳይሆን ዛሬ በተለወጠ አስተሳሰብ በተግባርም ደግሞ እንደዛው የተገለጠ ሆኖ ህዝቡን እንደሚያገለግል ብራንድ ዩኒፎርም ብቻ ሳይሆን አገልግሎታችሁ ብራንድ ሆኖ ሁሉ ጊዜ ልምድ የሚቀሰምበት ከናንተ ሌሎች መተው የሚማሩበት ትልቅ ተቋም ሆኖ እንደሚታይ እንዲሁም ደግሞ መልሶ ተመላልሶ እንደከዚህ በፊቱ እንደሚሸለም እንበል። አድማጮች፣ የአገር መከላከያ ሰራዊት ኦርኬስትራና ቲያትር ቡድን ለፕሮግራሙ ድምቀት በየመሃሉ ልዩ ልዩ ሀገራዊ ሙዚቃዎችን በማዜም በወቅቱ የነበሩትን ታዳሚዎች ሲያዝናኑ ነበር። እስቲ የተወሰኑትን ቀንጨብ አድርገን እናስደምጣችሁ። ዘማችነኝ ኩራት ደስተ ሀገሬ አልሻም ማየት ደፍራ ድንበሬ አልሳሳም ጭራሽ ምንፍ ለሕይወቴ ለአገሬ ሲባል ቢጎላ ቀናቴ አይልሰዋ ለውዲቷ እናቴ ዘማችነኝ ኩራት ደስተ ሀገሬ አልሻም ማየት ደፍራ ድንበሬ አልሳሳም ጭራሽ ምንፍ ለሕይወቴ ለአገሬ ሲባል ቢጎላ ቀናቴ አይልሰዋ ለውዲቷ እናቴ ኢትዮጵያ የእኛ መመኪያ አይሰማም ሲጮታችሁ የታል ባንዲራው ከፍ ላይ የታል እስኪ አውለብልቡት የደንብ ማስከበር ባለስልጣን ኦፊሰሮች ከምንም በላይ ህዝብን በቅንነት በታማኝነት ማገልገል ቀዳሚ ስራቸው መሆን አለበት ያሉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ናቸው። የደንብ ማስከበር ኦፊሰሮቻችን ሁለት ትልልቅ ኃላፊነት አለባቸው። እነኚህን ኃላፊነቶች አሁንም በተከታታይ መወጣት እስከቻላችሁ ድረስ ከህዝባችሁ እጥፍ ድርብ የሆነ ክብር እያገኛችሁ እየተከበራችሁ ትቀጥላላችሁ ማለት ነው። እሱም አንዱና የመጀመሪያው ስታገለግሉ ደንብን ስታስከብሩ እናንተ ህዝባችሁን በፍቅር በርህራሄ በቅርበት በቅንነት ማገልገል ይጠበቅባችኋል። ሁለተኛው ለህዝብ ጥቅም ሲባል የወጡ ደንቦችን በሚገባ ያለምንም ግራቀኝ ማለት ደንቡን በደንብ እንዲከበር ማድረግ ነው። ይህን ስታስከብሩ ደግሞ እናንተ ራሳችሁ በሚገባ የተጣለባችሁን ኃላፊነት እየተወጣችሁ እንደሆነ ህዝቡ እንዲገነዘብ ማስገንዘብም ተግባራዊ ኃላፊነታችንንም በዚሁ ልክ መወጣትን ይጠይቃል። አንዱ አንዱን እየመከረ ሕግ አክብሮ እያስከበረ ደርበን ሕጋዊ ካባ እንፍጠር ምቹ አዲስ አበባ ደርበን ሕጋዊ ካባ እንፍጠር ምቹ አዲስ አበባ
በተለይ ባለስልጣኑ በከተማችን አዲስ አበባ የደንብ ጥሰት እንዳይፈጸም የመከላከል የመቆጣጠርና እርምጃ የመውሰድ ስልጣንና ኃላፊነት ተሰጥቶታል። ታዲያ በተሰጠው ስልጣንና ኃላፊነት በርካታ ተግባራትን እያከናወነ የሚገኝ ሲሆን ከተለያዩ ሚዲያዎች ጋር በጋራ በመስራት ለማህበረሰቡ በስፋት ግንዛቤ እየሰጡ እንደሚገኙ የገለጹት ሻለቃ ዘሪሁን ተፈራ ናቸው። ከሁሉ በላይ የሚዲያና ኮሙኒኬሽን ስራችን በጣም በርካታ ነው። የምንሰራቸው ከአዲስ ሚዲያ ኔትወርክ ጋር በ96.3 ሬዲዮ የምንሰራቸው ስራዎች አሉ። በአፋን ኦሮሞም የምንሰራቸው ከፋና ጋር የምንሰራቸው በፕሬስ የምንሰራቸው አሉ። ከሁሉ በላይ ይሄንን ኮሙኒኬሽን ማጠናከር ያስፈለገበት ግንዛቤያችን 80% ከፍ በማድረግ እርምጃችንን 20% አድርገን በከተማችን ውስጥ የሚስተዋሉ የደንብ ጥሰቶችን እንከላከላለን የሚል ነው። በተለይ የደንብ ጥሰት እንዳይፈጸም በሚያደርጉት የመከላከልና የመቆጣጠር ስራዎቻቸው ህዝቡ በባለቤትነት በዋናነት ተሳታፊ እንደሆነ ነው የገለጹት። በደንብ ጥሰትን መከላከል መቆጣጠር ነገር ህብረተሰቡን ደግሞ ባለቤት ማድረግ አለብን ብለን አቅደናል። በከተማችን በከባድ ልማት የለሙ ልማቶችንም የልማት ኮሪደሮቻችንም መጠበቅ አለብን። ከሁሉም የጸጥታ አካልም ጋር ሆነን ጸጥታችንንም መጠበቅ አለብን የሚል የትኩረት አቅጣጫ ነው ያስቀመጥነው። ከልብ አመሰግናት ነው። አፍሪካ ነጻነት ፋና አዲስ አበባ ውቢቱ የጭቁን ህዝብ ኩራት ትሁን ዛሬም የአፍሪካ ብነቱ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው እንደሚባለው ባለስልጣኑ በከተማችን የደንብ ጥሰት እንዳይፈጸም በተለይ ደግሞ የከተማችን ጽዳትና ውበት እንዲሁም እየተገነቡ ያሉ መሰረተ ልማቶችን ለመጠበቅ በሚያደርገው ሂደት ከሌሎች አካላት ጋር በቅንጅት እየሰራ ይገኛል። ታዲያ ይህ ቅንጅታዊ አሰራር ተጠናክሮ መቀጠል እንዳለበት ከንቲባ አዳነች አቤቤ አሳስበዋል። በተለይም ያወጣናቸውን ደንቦች ከማስከበር አንጻር ከተማችን ጽዱ፣ ውብ፣ አረንጓዴ ለማድረግ የሰራናቸው ስራዎች ለህዝባችን ጤና ናቸው። ከውበት ባሻገር ናቸው። ብዙ ሰዎች በውበት ይተነትኑታል። ውበት መልካም ቢሆንም ለህዝባችን ግን ለከተማችን ነዋሪዎች የጤና ጉዳይ ነው። ስለዚህ ብክለትን መከላከል የተሰሩት መሰረተ ልማቶች በህዝብ ሀብት የተሰሩ ስለሆኑ በደንብ እንዲጠበቁ ማድረግ ከተለያዩ የጸጥታ አካላቶች ጋራ በቅርበት መቀናጀት አስፈላጊነቱ መቼም ቢሆን ጥያቄ ውስጥ የሚገባ አይሆንምና አጠናክራችሁ ቀጥሉ ማለት እወዳለሁ። በወቅቱም ባለስልጣኑ ከዚህ በፊት በስራ ላይ የነበሩ ሆኖም አሁን ላይ በህመምና በጉዳት ላይ ላሉ ኦፊሰሮች አይዟችሁ ሁሌም ከጎናችሁ ነን በማለት የምስጋናና ሽልማት መርሃ ግብር አዘጋጅቷል። ታመው ደግሞ ያሉትን አለንላችሁ ለማለት የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዛሬ ፕሮግራም አድርጎ የያዘው አንዱ ዋነኛው ፕሮግራሙ ነው። ከዚህ በመቀጠል ስማቸውን እንጠራለን። ደራርቱ ለሜሳ ከአዲስ ከተማ ክፍለ ከተማ ወረዳ 10 በስራ ላይ ባጋጠማቸው ጉዳት በህመም ላይ ያሉ ናቸው። ወደዚህ ወደ መድረክ እንድትመጡ በአክብሮት እንጠይቃለን። በወቅቱም ለኦፊሰሮች ሽልማቱን ያበረከቱት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ናቸው። በመጨረሻም የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በማዕከል ደረጃ የጀመረውን የተቋም ግንባታ ወደ ታች በማውረድ በክፍለ ከተማና በወረዳ ደረጃ ተግባራዊ በማድረግ አገልግሎቱን ይበልጥ ዘመናዊ ማድረግ ይጠበቅበታል ያሉት ከንቲባ ወይዘሮ አዳነች አቤቤ ናቸው። ለዚህም የከተማ አስተዳደሩ ድጋፍ እንደሚያደርግላቸው ነው የተናገሩት። የጀመራችሁትን ሪፎርም በማዕከል ደረጃ በተሟላ ሁኔታ እንደሰራችሁት እውቅና እየሰጠን በተሟላ ሁኔታ በየክፍለ ከተሞቹ ደግሞ መተግበርን ይጠበቅባችኋልና ይህንንም በፍጥነት ከመተግበር አንጻር ለምታደርጉት ጥረት ከተማ አስተዳደሩ አብሯችሁ ነው ያለው፣ ይደግፋችኋል። በወረዳዎችም ጭምር በተሟላ ሁኔታ ተተግብሮ እንደምናዩም ተስፋ አለንና የጀመራችሁን ስራ በተሟላ ሁኔታ አስቀጥሉ። እየተበረታታችሁ ኃላፊነታችሁን እንድትወጡ ኃላፊነታችሁን ለመወጣት ደግሞ የሚያስችሉ ምቹ ሁኔታዎች እየተፈጠሩ እንዲሄዱ ከተማ አስተዳደሩ ይደግፋችኋል። እንደሚሸለምም እምነት አለን። በርቱ። ጥሩ ስራ እየሰራችሁ ነው። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። አድማጮች ሰኔ 13 2018 በአድዋ ድል መታሰቢያ አዳራሽ ውስጥ የአዲስ አበባ ደንብ ማስከበር ባለስልጣን ለፓራሚሊታሪ ኦፊሰሮችና ለአመራሮች በተለያዩ ዙር የሰጣቸውን ስልጠናዎች በተመለከተ የማጠቃለያ መድረክ እንዲሁም የኦፊሰሮችን አዲስ ዩኒፎርም ለህዝብ ይፋ ለማድረግ
በተጨማሪም በተቋም ግንባታ ዙሪያ የሰራቸውን ስራዎች ለማስተዋወቅ ያዘጋጀውን መድረክ መነሻ በማድረግ ያቀረብንላችሁ ዝግጅት ይህንን ይመስላል። ፕሮግራም በማዘጋጀት አብሬያችሁ የነበርኩት አልማዝ ኃይሉ። ቀሪ የኤፍኤም 96.3 ፕሮግራሞቻችን መደመጣቸውን ይቀጥላሉ። መልካም ጊዜ፣ መልካም ቆይታ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የሬዲዮ ዝግጅት የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከትውልድ ድምጽ ኤኤምኤን ጋር በትብብር እየተዘጋጀ በኤፍኤም 96.3 ሬዲዮ ይቀርባል። ዝግጅቱ በከተማዋ የደንብ መተላለፍን በተመለከተ ለማህበረሰቡ ግንዛቤ መፍጠር የሚያስችል ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የሬዲዮ ዝግጅት